እስኪ ባንቴሮ ምንድነው ምን እየሆንሽ ነው? ወይኔ ተቀቀኛ አንተን ይመለከታል። ተረጋጊና የተፈጠረው ነገር አስረጅኝ። ምንድነው የሆንሽው? የማይፈጠር ነገር አለ። ለችግር ይፈጠር። እስኪ ለምንድነው ሰው የሚልሽ የማሰሚው? የሆንሽውን ነገር አስረጅ። ምንድነው የተፈጠረው? እናቴ ታማ በሞትና በህይወት መካከል ሆስፒታል ተኝታለች። ዝም ብለሽ ብን ብለሽ ነው የምትሄጂው? ወደ እሷ ስትሄጂ መኪና ቢበላሽስ? እስኪ ራስሽን ተመልከቺው። እየሰማኸኝ አይደለም? ቆይ የምናገረው አይሰማህም? ሆስፒታል ውስጥ ተኝታለች እናቴ እያልኩ ምንም አዳምጥ ነገር የለም። ምን ነገር የምፈልገው ነገር አለ እያልኩሽ እኮ ነው። ያየሽው ነገር በፍጹም ልክ አይደለም። በቃ እኔ ደግሞ ምንም መስማት አልፈልግም። ለአንተ ተረት ምንም ጊዜም ቦታም የለኝም። አንቺም እኮ ባንቴሮን ጉንጩ ስመሽው ነበር። አዎ ክንቱን ተንተርሰሽ ጀርባው ላይ ሲጠጠርሽ ተንተሽ ነበር። አንድ ነገር ላስቸግር ባንቴሮ። ደስ ይለኛል። ላስቸግር እባክህ ከዚህ ሂድ። ይቅርታ እዚህ ልትሆን አልፈልግም። በቃ ከዚህ ሂድ። እሺ አንቺን ትቼ ከዚህ የትም አልሄድም። እና እኔ ሳልፈልግ ነው አብረህ የምትሆነው? ከፈለግሽ ብለሽ መጫወት ትችላለሽ። እኔ ከጎንሽ እኮ ያለሁት አንቺ ንጹህ ስለሆንሽ አይደል፣ ለሰው ልጅ ስለ ገባሽ። ይሄ ነገር ደግሞ ስለሆነ ሁሉ ነገር ወደ ነበረበት ይመለሳል ማለት አይደለም። እሺ አልገባኝም። ለሰው ልጅ ምንም ደንታ የሌላት ሮዛ ዛሬ ላይ ችግር ውስጥ ገብታለች ማለት ነው። እንግዲህ የራሷን ሀብትና ገንዘብ ሰዎችን ለማጥፋት ወደዚህና ወደዚህ ስታደርግ የነበረችው ሮዛ እንግዲህ ዛሬ ላይ እናቷ ትልቅ ችግር ውስጥ ሲገቡ የምታደርግላቸው ነገር አታለች ማለት ነው። እናቷ በድንገት ታመው እንግዲህ ሆስፒታል በገቡበት ሰዓት ለሕክምናቸው ትልቅ ብር እንደሚያስፈልግ ተነግሯታል ማለት ነው። እሷ ጋር የነበረውን ብር እንግዲህ ሰዎችን ለማጥፋት እነ ዴቭና እነ ባንቴሮን ህይወታቸውን ለማጥፋት ለማንም ወደዚህና ወደዚህ ከፍላ ጨርሰዋለች። አሁን ላይ እንግዲህ የምታደርገው ነገር ሁሉ ግራ ገብቷታል ማለት ነው። መልሶ ዴቭ እጅ ላይ ጥሏታል። ዴቭ ደግሞ ያው መልካም ሰውና ጥሩ ሰው እንደሆነ እናውቀዋለን ማለት ነው። ምንም እሷ ህይወቱን ለማጥፋት ብትሞክርና እሱ ከምድረ ገጽ እንዲጠፋ ብታስብም እሱ ግን ዛሬም ለሰው ልጆች ህይወት ወይም ደግሞ ለአንድ ሰው በጣም የሚራራና የሚያዝን ልብ ስላለው እናቷ እንደማይሞቱና እንደሚያሳክምላት ቃል ገብቶላታል ማለት ነው። እሷ እንግዲህ ይሄንን ነገር በነገራት ሰዓት እንግዲህ ሳያስበው ከንፈሩን ስመዋለች ማለት ነው። ይሄንን ነገር እንግዲህ ያደረገችው ደግሞ ሆነ ብላ ሔዋንን ስላየች ነበረ ማለት ነው። መቼም ቢሆን ለሮዛ ጥሩ ባሰቡ ቁጥር እሷ ደግሞ በምላሹ መጥፎ ነው የምታስበውና ሮዛ ዴቭን ስትስመው እንግዲህ ሔዋን አይታ ተስፋ ቆርጣለች ማለት ነው። ሔዋን እንግዲህ ለዴቭ እየከፈለችው ያለችው መስዋዕት መቼም ማብቂያ እያጣ ነው ያለው። በጣም ትወደዋለችም ታፈቅረዋለችም። ከሱ ጋር ግን የምታስበውንና የምታልመውን ህይወት በፍጹም መኖር አልቻለችም ማለት ነው። ይሄ ሁሉ እየሆነ ያለው እንግዲህ በሮዛ ምክንያት ነው። ሮዛ ጓደኛዋም ነበረች ሲጀመር። አሁን ላይ እንግዲህ የዴቭና የሷ ፍቅር እንዳይሳካ ወይም አብረው እንዳይሆኑም እንቅፋት የሆነችባቸው ሮዛ ነች ማለት ነው። ሁሉንም ነገር እንግዲህ አውቃ ነው ሮዛ የምታደርገው ማለት ነው። ምክንያቱም ከዴቭ ከተለየች የሚደርስባትንና ይሄንን መጥፎ አመሏንና ክፉነቷን ችሎ ማንም ሰው ሊኖር እንደማይችል ስለምታቅ ወይም ደግሞ ለእያንዳንዱ ነገሮቿ ትክክለኛው ሰው ዴቭ እንደሆነም ስለምታቅ በፍጹም ዴቭን ከኔ ማንም አይነት ቀኝም የኔ ብቻ ነው እያለች እንግዲህ ሰዎችን ከሱ ለማራቅ በሞከረች ቁጥር ሌሎች ሰዎችን እየጎዳች ነው ያለችው ሮዛ ማለት ነው። ዴቭ እንግዲህ ለሮዛ ያለው አመለካከት ከተሟጠጠና ካበቃለት ቆይቷል። ምክንያቱም በጣም ብዙ እድሎችን ሰጥቷት ነበር ትክክለኛ አስተሳሰብ እንድታስብና ለሰዎች መልካም እንድትሆን
ደጋግሞ መክሯት ነበረ። እሷ ግን በፍጹም ይሄንን ማድረግ አልቻለችም ማለት ነው። በዚህ ምክንያት ዴቭ ደግሞ ለሷ ያለው ፍቅር ተሟጦ አልቆበታል። ይሄ ትዳር ወይም ደግሞ 80 የሚሉት ወረቀት ብቻ ነው እንጂ ያሰረው ለሷ ምንም አይነት አስተሳሰብም ሆነ ፍቅር የለውም ማለት ነው። ግን መጀመሪያ በ80 ስለተሳሰሩ ያንን ነገር ደግሞ ሁለቱም ተስማምተው ካልቀደዱ በስተቀር አንደኛው ቢፈልግም ባይፈልግም አብሮ የመኖር ግዴታ እንዳለበት ስላወቀች ካንዴም 2-3 እባክሽ ፍቺኝ ካንቺ ጋር ያለኝ ነገር በሙሉ አብቅቷል ብሎ ተስፋ ቆርጦ ቢጨቀጭቃትም እሷ ግን ከዴቭ መለየት አልፈለገችምና እሱን እያሰቃየችና በዙሪያው ያሉትን ሰዎች ለማጥፋት እሱንም አጋጣሚውን ብታገኝ ህይወቱን አጥፍታ ሀብትና ንብረቱን የራሷ ለማድረግ እንደ ጣረች ነው ያለችው ማለት ነው። አሁን ላይም እንግዲህ እናትየዋ በፍጹም መሞት እንደሌለባቸውና የሕክምና ወጪውን እኔ እችላለሁ ባላት ቅስፈት ዘላ ከንፈሩ ላይ ስለተጣበቀችበት እሱ እያደረገች ባለችው ነገር በጣም ተናዶባታል ማለት ነው። በዚህ መሃል ደግሞ ሂዋን አይታቸው ስለነበር ሂዋን ለዴቭ ያላትን ነገር በሙሉ ሸርሽሮባታል ማለት ነው። በፍጹም አንተ የኔ ልትሆን አትችልም፣ ምክንያቱም እየቃዠሁኝ ነው ያለውትኝ፣ ይሄ ነገር መቆም አለበት ብለዋለች። እሱ ግን የተፈጠረውን ነገር ሊያስረዳት ቢሞክርም አንተ ከምታስረዳኝ ይልቅ እኔ የማየውን ነው የማምነው፣ ያየሁትን ነገር መቼም ልትክደኝ አትችልም ብለዋለች። እንግዲህ ዴቭ በተቻለው አቅም የሆነውን የተፈጠረውን ነገር ሊያስረዳት ሞክሮ ነበር። ምክንያቱም እሱ ምንም የሚያውቀው ጉዳይ የለም፣ ይሄ ሁሉ የሮዛ ተንኮል ነው። ባደረገችው ነገርም ተናዶባታል። ሮዛ ግን አውቃ ነው ያደረገችው ብለን ነው የምናስበው፣ ምክንያቱም ሄዋን ከፊት ለፊት እየመጣች ስለነበረ ማለት ነው። ዴቭም በተቻለው መጠን እንግዲህ ለሄዋን ለማስረዳት እየጣረ ባለበት ሰዓት እንግዲህ በፍጹም ልትረዳው አልቻለችም ሄዋን። ስለዚህ በጣም ስለተናደደባት አንቺም እኮ ከዚህ በፊት ጥፋት ሰርተሻል፣ የባንቴሮን ጉንጩን ስመሽዋል እኮ ሲላት በጣም ተናዳ እንግዲህ በጥፊ መታዋለች ማለት ነው። እሱም ይሄንን ያደረገው እንግዲህ እንድትረጋጋና እንድታዳምጠው ቢሆንም እሷ ግን ጭራሽ ንዴቷን ጨምሮባታል ማለት ነው። ሄዋን እንግዲህ ስትናደድና ስትበሳጭ አሁን ሁሌም ቢሆን ወደ መጠጥ ነው የምትሮጠው ማለት ነው። እንግዲህ እየጠጣች ባለችበት ሰዓትም ባንቴሮ አጠገቧ ሄዶ ነበር። አጠገቧም እንዳይቀመጥ ብትጠይቀውና እንዲሄድላት ብትፈልግም እሱ ግን በፍጹም ይሄንን አላደርግም ብሏታል። በዛ ሰዓት እንግዲህ ሂዋን ደግሞ ከማናውቀው ሰው ጋር በስልክ እያወራች ነበር ማለት ነው። እንግዲህ በስልክ ካወራችው ሰውዬ ጋርም ተነጋግራ ያለችበት ድረስ መጥቶ እንግዲህ የሆነ ቦታ እንዲጠብቃት ካደረገችው በኋላ ወደ ሰውየው ጋር ሄዳለች ማለት ነው። በዚህ ሰዓት ባንቴሮ ደግሞ ሂዋን ምን እያደረገች እንደሆነ ግራ ስለገባው፣ ምክንያቱም እነሱ የማያውቁት ነገር ሂዋን ለብቻዋ የምታደርገው ነገር ስላልነበርና ይሄንን ነገር ከዚህ በፊት አድርጋውም ስለማታቅ ግራ ስለገባው ተከትሏት ሄዶ ነበር ማለት ነው። ስለዚህ ተከትሏት በሄደበት ሰዓት እንግዲህ አብሯት ያገኘውን ሰው ባንቴሮ ሳይደብድብ አይቀርም ብለን ነው የምናስበው። ምክንያቱም እሷን በተከተለበት ፍጥነት ነበር ባንቴሮ እንግዲህ በፖሊስ እጅ ስር የገባው ማለት ነው። ሂዋን አሁን ላይ ምን እያደረገች እንደሆነ ባናቅም ግን ባንቴሮ ሂዋንን ተከትሎ ሄዶ እስር ቤት ገብቷል ማለት ነው። ይሄም ሊሆን የሚችለው ከሂዋን ጋር እንግዲህ የሆነ ሰው ሲያይ ሂዋንን ባንቴሮ በጣም ስለሚወዳትና ስለሚያፈቅራት የዴቭ ነገር ባይሆንበት ኖሮ ለማንም አሳልፎ እንደማይሰጣትና ከማንም ጋር ልታወራ እንደማይፈልግ እናውቃለን። ይሄ ነገር እንግዲህ ሲፈጠር ባንቴሮ የሆነ ሰው ላይ ችግር ፈጥሮ ፖሊስ ጣቢያ ገብቷል ማለት ነው። ሌላው ሉሊት ነች። ሉሊት እንግዲህ ሮዛ ምን ያህል ክፉኛ እንዳደረሰችባትና ምን ያህል እናቷንም ልትገልባት እንደነበር እናውቃለን። ዛሬ ላይ ግን ሉሊት ምን ያህል መልካም ሰውና ጥሩ ሰው እንደሆነችም እያሳየችን ነበር ማለት ነው። ለሮዛ መቼም ቢሆን ጥሩነት እንደማይገባት እናውቃለን። በዙሪያ ያሉት ሰዎች ግን እነሱን ለመግደል በጣረች ቁጥር እነሱ ደግሞ የእሷን ሕይወት ለማዳን እንደሮጡ ነው ማለት ነው። አሁን ላይም እንግዲህ ሉሊት እያደረገች ያለችው ይሄንን ነው። ሮዛ ብዙ በድላታለች፣ ብዙ አድርጋታለች። ግን የእናቷን መታመም ስታስብ
በአባቷ ሞትና እናቷን ሊገሉባት እንደነበረ ትዝ ብሏት ለእናቷ መልካም ነገር ማድረግ እንዳለባትም ስለገባት እንግዲህ ለሮዛ እናት እየተጨነቀችና እያሰበች ነው ያየናት ማለት ነው። እንደ ሮዛ ክፋት ቢሆንና ሮዛ ሉሊት ላይ እያደረገችባት ስላለችው ነገር ቢሆን ኖሮ ቤተሰቡ በጠቅላላ ምን ያህል በተደሰተና ጮቤ በረገጠ ነበር። ግን የሮዛ እናት ታማለች ሲባል እነሱ ግን እንደ እናታቸውና እንደ ራስ ወገናቸው ነበር የተጨነቁት። ሮዛ ግን አሁንም ድረስ እነሱን ስለማጥፋትና እነሱን ከስሯ ዞር ስለማድረግ ብቻ ነው እያሰበች ያለችው። መቼም ቢሆን ሮዛ ከጥፋቷ የማትማርና እዚህ ምድር ላይ ክፉ ከሚባሉ ሰዎች ውስጥ ከምትመደብ የመጀመሪያዋ ነች ማለት ነው። ሁሌም ሰው መልካም ሲሆንላት እሷ በዛ ምላሽ ያንን ሰው ለማጥፋትና ያንን ሰው ለመጉዳት ብቻ ነው ጥረቷ። ስለዚህ እዚህ ምድር ላይ እንደ ሮዛ አይነት ክፉ ሰው አለ ብለን በፍጹም አናስብም። አሁን ላይ ግን ነገሮች እየተደራረቡ ከክፋቷ ሊያስተምሯት ቢጥሩም እሷ ግን እየባሰባትና ሁሌም ቢሆን እየጨመረች ነው የምትሄደው ክፋቷን ማለት ነው። ዛሬ ላይም እናቷ እንግዲህ በሞት አፋፍ ላይ እያሉ እንኳን ለማንም መልካም እያሰበች አይደለም ማለት ነው። ዴቭም እንግዲህ ሮዛን ይሄ ነገር ስለተፈጠረና ለአንቺ መልካም ለመዋል በመጣሬ ወደ በፊቱ እንመለሳለን ማለት አይደለም። አንቺ ደግ ሰውና ጥሩ ሰው ስለሆንሽ ሳይሆን ይሄንን እያደረኩኝ ያለሁትኝ እኔ ለሰው ልጅ ስለማስብና የሰው ሕይወት በጣም ስለሚያሳስበኝ ብቻ ነው እንጂ አንቺ ጥሩ ስለሆንሽ አይደለም ብሏታል። እሷ ግን አሁን በዚህ ክፍተት ውስጥ እናቴ ታመዋል፣ ስለዚህ እናቴን አሳክምልኝ በሚል ሰበብ እንግዲህ ዴቭን ለመቅረብ ጥረት እያደረገች ነበር። ዴቭ ግን በፍጹም ይሄ ነገር አይፈጠርም እያላት ነው። አንቺ መቼም መልካም ልትሆኝ ስለማትቺ እኔ ደግሞ ለሰው ልጅ መልካምነት ስለማስብና የሰው ሕይወት እኔ ማድረግ እየቻልኩኝ የሰው ሕይወት መጥፋት ስለሌለበት እንጂ ለአንቺ ጥሩነት ብዬ አይደለም ይሄንን እያደረኩ ያለሁት ብሏታል ማለት ነው። ባንቴሮ እንግዲህ እስር ቤት እንደገባ አውቀናል ማለት ነው። ምክንያቱም ይሄ ሊሆን የሚችለው ግልጽ ነው፣ ከሔዋን ጋር ባለበት ሰዓት ነው። እንግዲህ ባንቴሮ እስር ቤት የገባበትን ምክንያት ባናቅም ግን ከሔዋን ጋር የሆነን ሰው አግኝቶ ወንጀል ሰርቶ ሊሆን ይችላል ብለን እናስባለን። እንግዲህ ምን እንደሚፈጠር ባናቅም ባንቴሮ አሁን ላይ ለሔዋን ምን አይነት ፍቅር እንዳለውና ፍቅሩን ለዴቭ ብሎ ምን ያህል እንዳፈነና አፍኖ ይዞ እየኖረ እንደሆነ የምንረዳበት ነው ማለት ነው።